አበቄለሽ ምንም ነገር ብትደረግም የሆነ ከስህተቶቿ የምትማር ልጅ በፍጹም አይደለችም። አሁን ራሱ ለማርታ ለማየ ሁሉንም ነገር እነግራታለሁኝ እያለች ነው። ዳጣ ደግሞ ጉዳዩ በእኔ ነው ወይ ቤተሰቡ እንደዚህ በሙሉ እየተጨነቀው በእኔ ነው ወይ እያለችም እንግዲህ ግን በጣም እየተጨነቀችና እየተጠበበች ተመልክተናታል። ናታን ደግሞ እውነታው ያንቺ ቢሆንም እውነቱ ስለወጣ ደስ ሊልሽ ነው እንጂ የሚገባው ምንም ሊያሳቅቅሽ አይገባም። ስለዚህ ምንም ነገር እንዳትጨነቅ ይላታል። ደረጀ እንግዲህም በልጅ እንግዲህ እንደዚህ መሳቀቅና እንዲሁም መዋረድ በጣም ነው የሚያሳፍረው። ደረጀ ይህንን ነገር መቋቋም ነው ያቃተው። እንዴት የልጅ ባላጋራ ይሰጠኛል? እንዴት ነው አንድ ልጅ እንግዲህ ከኔ አባቱን ገበና ታልሸፈነ የውጭ ሰው በፍጹም ሊሸፈን አይችልም። እና ሙዶቼ እኔ እንጃ አበቄለሽ ግን ማን ነው እንደኔ ያናደደው? እኔ በጣም ያናደደች በቃ በጣም ከሚባለው በላይ እንደዚህ በዚህ ልክ እንግዲህ አባትነት እንዲዋረድና እንዲሁም ደግሞ ቤተሰብን ለመለያየት የምትጥረው ጥረት በእርግጥ እሷ ካስተዳደግ ነው። አንዳንድ አስተዳደጋችን እውነትን እውነት ነው በቃ ምንም መዋሸት የለብንም እየተባለች ያደገች ልጅ ነች። ገባችሁ? እና ምን እንግዲህ ሲመስለኝና ሳስበው ካስተዳደጓ ነው። በቃ አንዳንዴ እንዴት ነው አስተዳደጋችን ምንም ውሸት የሚባል ነገር እንዳትለምዱ እውነትን ይዛችሁ ተጓዙ የምንባለው አለ ሊሆነ ከልጅነታችን ጀምሮ ልክ ያ ነገር ይቀረጽብናል። እንዲሁም በባለፈው ምንድን ነው ያለችው? አባዬ አንተ እኮ ነው እውነትን እውነት ነው ብለክ በያልከኝ ስትል ነበረ። እሱ ደግሞ እውነትን እውነት ነው በይብልሽም ደግሞ ልክ በእንደዚህ መልኩ አይደለም፣ ቤተሰብን ለመለየት እየጣሩ አይደለም፣ እንዲሁም ደግሞ አንዳንድ የሆነ የሚደበቁ ሚስጥሮች አሉ እያለ ነበረ። አበቄለሽ ግን በፍጹም እንደዚህ አይነት ነገር በቅንጭላቷ የለም። በቃ ያየችውን ነገር እና የሰማችውን ነገር ሮጣ ለእናቷ ነው የምትናገረው ማለት ነው። እናም እንግዲህ አሁን ላይ ደረጀ በጣም 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 በቃ ከሚባለው በላይ ዛሬ ላይ እንግዲህ ግን የኔ የአባትነትና የአንቺ ልጅነት ዛሬ አከተመ፣ በቃ ያበቃል፣ ወይኔ ወይ አንቺ እያለም እንግዲህ ግን ተመልክተነዋል። እናም እኔ አንድ ነገር በሆን እንግዲህ ግን እዚህ ቤተሰቡ የሚበተነው በአንቺ ምክንያት አይደለም፣ ግን የሆነ ነገር እኔ ብሆን ቤተሰቡን አውጥተሽ ሜዳ ላይ እንደምትጥዩ እርግጠኛ ነኝ ሲልም እንግዲህ ግን አባዬ እንደዚህማ እንዳትለኝ እያለች ነበረ። እናም እንግዲህ የሆነ ነገር እስከምትማሪ ድረስ የሰውን ጉድለት እስከምታቂ እንዲሁም ደግሞ ክፉ ደግን እስከምታቂ ድረስ ከዚህ ከቤት በፍጹም አትወጫትም ይላታል። እሷም እንዴ ምን ልታደርጊ ነው አባዬ ስትለውም እንግዲህ በቃ አባዬ እንዳትይ ከዛሬ ቀን ጀምረሽ አባዬ ብለሽም እንዳትጠሪ ከዚህ ከክፍል በፍጹም አትወጫትም ሲልም እንግዲህ ተመልክተነዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ዳጣ እንግዲህ ግን ናታንን ቆይ ምን ተፈጥሮ ነው? ምንድን ነው እንደዚህ የሆነው ነገር? ለምንድን ነው የማላውቀው ነገር? ምን ተፈጥሮ ነው ናታን ንገሪ ስትለውም ናታንም ምንም ነገር የምነግርሽ ነገር የለም ይላታል። ቆይናና ማለቴ ስለ እኔ ነው እንደ ስትለውም ይኸውልሽ ስለ አንቺ ከሆነም እንግዲህ ግን እውነቱ መውጣቱ ይጠቅምሻል እንጂ ምንም የሚጎዳሽ ነገር የለም ሲላትም እንዴ ናታን ቤተሰቡ በእኔ ምክንያት እንደዚህ ተጨንቆ እንደዚህ ትለኛለክ እንዴ ሲልም ናታን አሁን ላይ እንግዲህ ግን ሁሉም ነገር በቃ ከኔ ራስ ላይ ወርዶልኛል፣ በቃ ቀሎልኛል፣ ግን የሰላምዬን አደራ በልቻለሁ። ቆይ ምንድን ነው የማደርገው ሲልም እንግዲህ ግን በቃ እውነቱን ንገራታ በቃ ለሰላም ስለምን ብዬ ምናምን ሲልም እንግዲህ ግን አንተ እኮ ክፍል እኮ ካሜራ ተደቅኖብህ እንጂ እኮ አውቃ እኮ አላሳያሃትም። ስለዚህ ደግሞ አበቄለሽን እያወቀች መጀመሪያ ላይ ሰላም እንደዚህ አይነት ደብዳቤ መጻፍ የለባትም ነበረ ስትልም እንግዲህ ግን ትነግረዋለች። እና ናታን እንግዲህ ከእንግዲህም በኋላ ራሴንም ሆነ አንቺም እነሱ መካከል እንዳትገቢ ሲልም ቆይስ አባይስ ናታን አባይስ ስትለው አይ ምንም አይሆንም አባዬ የሆነ ነገር ችግር ውስጥ ገብቶ እንዴት መውጣት እንዳለበት ስለሚያውቅበት ምንም ነገር አይሆንም ሲልም አበቄለሽን ቢገላትስ ሲልም አባዬ እኮ ስሜታዊ አይደለም ስለዚህ አይገላትም አሁን እኮ ስሜታዊ ይሆናል ስትለው ነበረ።
አይ ምንም ነገር እንዳታስቢ አይነካትም፣ ምንም ነገር አያደርጋትም ሲልም እንግዲህ ግን ለዳጣ ይነግራታል። ዳጣ እንግዲህ አሁን ላይ በጣም በቃ ይሆናል አይደለ ጭንቅ ጥብብ ብላለች። ከዛ ተነስታ ትሄድም ወደ ልትሄጅ ነው ሲላትም አይ መጣሁኝ እዚህ ነኝ ስትልና ትሄዳለች። ደረጃ እንግዲህ ግን ኤቢን ከናታን ክፍል ነበርና ዘግቶባት ወደ ናታን ጋር ሳሎን ይመጣል። ናታንን እንግዲህ ግን አንተንም እኮ አይንህን እኮ ማየት ድፍረት አጣሁኝ ሲልም ይነግረዋል ማለት ነው። ቆይ አባዬ ለምንድን ነው እንደዚህ የምትጨነቀው? በቃ አበቄለሽ እኮ ካልተናገረች እኮ ሁሉም ነገር እኮ ሰላም ነው ሲልም ይነግረዋል። አይ ከእለት ወደ እለት በጣም መቆም እያቃተኝ ነው፣ እየተብረከረኩኝ ነው፣ በቃ ሁሉ ነገር በቃ አብቅቶለታል እያለም ይናገራል ማለት ነው። ምንም ነገር በቃ አትጨነቅ እያለም ናታንም እንግዲህ ግን ደረጀን ሊያረጋጋው ሞክሯል ማለት ነው። እና እንደዛ እንግዲህ እያረጋጋው ባለበት ሰዓት እንግዲህ ምንድን ነው ያለው? ቆይናና አባዬ እውነቱ ቢወጣ ሳንት ቆይ ዳጣ ሰላም ልጅ አይደለችም እንዴ? ማለቴ ወይ ለማየ እውነቱን ንገራትና መፍትሄ ቢፈለግለት ይሻላል። ወይስ ምንድን ነው ያስጨነቀ ነገር? ዳጣ ሰላም ልጅ አይደለችም ወይስ ደግሞ ማለት ይሆናል አይደለ ሲለው እንግዲህ ናታን ወይስ ሌላ ነገር አለ ሲለው እያለው ነበረ ናታን እንግዲህ ማለት ነው። ናታን እንግዲህ ሁሉንም ነገር ያውቃል። ያው እንደዚህ እያለ ያለው ያው እንዲሁ ለማረጋገጥ እርግጠኛ ለመሆን ብቻ ነበረ ስለ ሁለተኛው ልጅ። ደረጀም እስቲ ተወኝ ናታን ይልና ተነስቶ ይሄዳል ማለት ነው። አባዬ ኤቢ ምናምን ሲል እንግዲህ ማንም ሰው እንዳይከፍትላት ይላል። እኔ ክፍል ነች እኮ ያለችው ሲልም አንተ እሷ ክፍል ተኛ ይለዋል። እና ሲለው እንግዲህ ቆይና ለማየ ምን እንበላት ይለዋል። ለማየ ምን እንበላት ሲለው እንግዲህ ግን እኔ እንጃ ብቻ የሆነ ነገር ፍጠሩና ንገሯት፣ ግን ክፍሏ እንዳይከፈት በቃ እዛው ሆና መማር አለባት። ስለ ሰው ክፋት ማለት በጎነትና ደግነት መማር አለባት። ዛሬ መጨረሻ ነው፣ ያንን ክፍል ማንም ሰው እንዳይከፍት በማለትም እንግዲህ ያስጠነቅቅና ይሄዳል። ምጥን እንግዲህ ዳጣየች ውሃ እንግዲህ ደግሞ አላ አይደል የሆነ ደረጃ በተቆጣ ቁጥር በጣም ነው የምትደነባበረው እና እየተደነባበረች ነበረ። እንግዲህ ማንም ሰው ወደ ክፍሉ ሁላችሁም ወደ ክፍላችሁ ግቡ ሲል መጀመሪያ ላይ እንዳያችሁት እንግዲህ ግን ውሃ በጣም ተደናግጣ ምናምን እንግዲህ ነበረ የሄደችው ማለት ነው ወደ ክፍሏ። እና ወደ ክፍሏ እንግዲህ ግን ሄዳ ተመልሳ ጫማዋን አውልቃ ዝግ ብላ ለዛ ሄዳለች እየሮጠች ማለት ነው። ለዛ ደግሞ ሙዚቃ እያዳመጠች ነበረ እና እንግዲህ በሩን ከፍታባት ስትገባ በጣም ደንግጣ ነበረ። ከዛ ቆይና ምን ተፈጥሮ ነው ማምስተላት እንግዲህ እንዴ አባዬ አውሬ ሆኗል፣ ለዛ አባዬ አውሬ ሆኗል ምናምን ስትላት ምን ማለት ነው አውሬ ሆኗል? አባዬ አውሬ ሆኗል እያልኩሽ ነው። ስለዚህ ማንኛችንም ቢሆንም ከዚህ እንዳትወጡ ሁላችሁም ወደ ክፍላችሁ ሆኖ ብሎ እኔ ግን እማዬ ሳትመጣ ከዚህ ንቅንቅ አልልም ስትልም እንግዲህ ለዛ ትነግራታለች። እና እንደዛ እንግዲህን ስትላት እንዲሁም ለማዬ ነው የምደውልላት ስልክሽን ስጭኝ ስትልም ለዛም ስልኳን ትነጥቃትና ለምንድን ነው የምትደውልላት? እትዬ ልትጨነቅ ትችላለች። ስለዚህ አናስጨንቃትም። ደግሞ ጋሼ ከዚህ እንዳትወጡ ነው አይደል ያለው። ስለዚህ በቃ እዚሁ እንቀመጣለን ስትልም ለውሃ ትነግራታለች። ውሃም እማዬ ለምንድን ነው የምትደነግጠው? እማዬ እኮ አትፈራም ስትላትም አይ ነገርኩሽ በቃ አንደውልላትም ብዬሻለሁ አንደውልላትም ስትላትም ትነግራታለች ማለት ነው። እና በቃ እኔ እንደውም እዚህ ከአንቺ ጋር ነው ማድረው ስትልም አይ እኔ ከሰው ጋር ማደር አልችልም ማለት አልወድም ስትላትም እና ታዲያ ከምን ጋር መተኛት ነው የምትወጂው? ከድመት ጋር አላለችም። እንደዛ ከሆነ እዛ ጎረቤታችን አጥር ስር የሆነች ድመት አለ ሂጂና ከእሷ ጋር ተኝ ስትላትም እየሰደብሽ ነው እንደ ስትላት አዎ ትላታለች። እንደውም አኮርፌሻለሁ፣ እኔም እንደውም አኮርፌሻለሁ፣ ነገ ከምጥን ጋር እጫወታለሁ ስትልም እንግዲህ ግን ውሃ ትነግራታለች ማለት ነው። እናም እንግዲህ ያው ማርታ ትመጣለች፣ መምጣት አይቀርም። ዳጣ እንግዲህ በጣም ተክዛ ሳሎን ተቀምጣ ነበረ ማለት ነው። አንገቷን ድፍት አድርጋ ጠረጴዛ ላይ እንዴ ቆይናና ውሀይ ምን ተፈጥሮ አንቺ ዳጣ ምን ተፈጥሮ ነው? ሰላም አይደላችሁም እንዴ? ምን ነው ስለብቻሽ ስትል አይ ሰላም ነው ስትልም ትነግራታለች። ደረጀ ደግሞ የኬደው ነው ቤት መጥቻለሁ አላለም? ክፍሉ ወጥቶ ነው። ምንድን ነው ቤቱ ጭራ አለ? ምን ተፈጥሮ ነው ስትልም አይ እማዬ ምንም አልተፈጠረም፣ ልጆች ደህና አይደለም ስትልም አረ ደህና ናቸው ትላለች። አይ ደህናማ አይደሉም፣ የሆነ ነገርማ ተፈጥሯል። እኔ እኮ ቤቴን አውቀዋለሁኝ፣ የፈራሁን ነገር ባልደረሰ አለች።
ማርታ የሆነ የምፈራው ነገር አለ ጎበዝ። ማለት ከአንድ ሁለቴ ከተመለከታችሁት ማርታ ራሱ ከደረጀ የበለጠ የደበቀችው ሚስጥር አለ። እንግዲህ በኤቢ ምክንያት ኤቢ የሌላ ልጅ ሆና ይሁን ሌላ ነገር ይሁን ባናቅም፣ እንግዲህ ግን የሆነ የሚያስጨንቃት ነገር እንዳለ ግልጽ ነው። የፈራሁት ነገር ደረሰ ማለት ነው ስትልም ዳጣ በዚህ ጊዜ ምን ማለት ነው የፈራሁት ነገር ደረሰ ማለት? እትዬ ደግሞ ምንድን ነው የምትፈራው ነገር? ይህ ቤት ግን ወዴት እየሄደ ነው? ምንድን ይሄ ቤት ግን እያለችም እንግዲህ ግን አላደላ እያሰበች ነበረ ራሱ ኤቢ ማለት ነው። እና እቺ ዳጣ እናም እንግዲህን ሰላይች ማርታም እንግዲህን ቀጥታ ወደ ደረጀ ጋር ትሄዳለች ማለት ነው። ደረጀም እንግዲህን በጣም ተጨንቀዋል፣ በጣም ተጠቧል። እንግዲህን በቃ አላደለ እኔ ማለት ራሱን እስከ አለማወቅ ድረስ ነው እንግዲህ የደነዘዘው እናንተን ያለው እና በዚህ ጊዜ እንግዲህ ማርታ ትመጣለች። ደረጀ ቆይ ምን ተፈጥሮ ነው? ሰላም አይደለም እንዴ ምናምን ስትለው ሰላም ነኝ፣ ልጆቹ ሰላም አይደለም እንዴ? አረ ሰላም ናቸው እኮ አልኩሽ ይላታል። አይ እንኳን ልጆቹና አንተም ሰላም አትመስለኝም። ቆይ ምን ተፈጥሮ ነው? ሰላም አይደሉም እንዴ? ቆይ አሟቸው ነው ስትለን ማርታ ሰላም ናቸው አልኩሽ እኮ ሁሉም ሰላም ነው፣ ግን አንቺ ተረጋጊ ተቀመጭ ይላታል። እሷም እንግዲህ ትቀመጣለች። እንግዲህ ያው እሱ ከእንግዲህም በኋላ የሆነ ነገር ተፈጥሯል ማምሳያትም ቆይ ምን ተፈጥሮ ነው ስትለውም እንግዲህ እሷም በቃ ሁሉንም ነገር ታውቂያለሽ ከ2 ከ3 ቀን ብሏታል። ልጆች ምን የሚፈጠር ይመስላችኋል?